ሰላም ጤና ይስጥልን የተከበራችሁ ውድ ተመልካቾቻችን አው ስፖርት ጀምሯል እንግዲህ ከዚህ ሰዓት አንስቶ እንደተለመደው የተለያዩ ስፖርት የመረጃዎችን ያጋራን ከናንተ ጋር ቆይታ መናደርግ ይሆናል እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ጥሩ ቆይታ እንድታደርጉ ተመኘን መልካም ቆይታ ጋዜ እንዴት ነው ሳምንቱ እንዴት አለፈ እንግዲህ በትላንትና ምሽት የካራባው ካፕ ጨዋታዎች ነበሩ በአጠቃላይ አንተ ጋር እንዴት ነው ሳምንቱ ምን ይመስላል ሳምንቱ እንግዲህ በጥሩ ሁኔታ ጄሪ እየሄደ ነው የሚገኘው በሀገር ቤትም በባህር ማዶም የተለያዩ የስፖርት ሁነቶች እየተመዘገቡ ነው የሚገኙት እየተከናወኑም ጭምር ነው የሚገኙት ቀደም ሲል ያነሳሽው የካራባው ካፕ የሩብ ፍጻሜ ጨዋታዎች ትላንትና ምሽት ተከናውኗል ማንቸስተር ሲቲ እና ቼልሲ እንግዲህ ከትላንትና በስቲያ በነበረው ጨዋታ ቼልሲ ተጋጣሚውን በማሸነፍ ወደ ግማሽ ፍጻሜ ማለፉን አረጋግጧል ትላንት ምሽት ደግሞ እንደዚሁ ማንቸስተር ሲቲም ከብሬንትፎርድ ሲቲ ጋር ጨዋታውን አድርጎ ወደ ግማሽ ፍጻሜ ካለፉ ክለቦች መካከል አንደኛው ሆኗል ኒውካስል ዩናይትድም ሌላኛው ክለብ ሆኗል የዚህ የውድድር መድረክ የወቅቱ ሻምፒዮና ክለብ እንደሆነ ይታወቃል ኒውካስል ዩናይትድ አሁንም ጥሩ ጉዞ እያደረገ ይገኛል በለንደን ደርቢ ደግሞ ቀጣይ አንድ የሩብ ፍጻሜ ጨዋታ ይቀራል አርሰናል በሜዳው እንደዚሁ ከክሪስታል ፓላስ ጋር የሚያደርጉትም ጨዋታ እንግዲህ ትኩረትን ስቧል እሱ ደግሞ ሳምንት ይደረጋል ትልልቅ የውድድር መድረኮች እየመጡ ነው የሚገኙት የአፍሪካ ዋንጫ ቀጣይ ሳምንት እሁድ ጅማሮውን ያደርጋል ከዛ ባለፈ የ2026ቱ የዓለም እግር ኳስ ዋንጫ የውድድር መድረክ እንደዚሁ በአሜሪካ ካናዳና ሜክሲኮ አስተናጋጅነት ይጠበቃል ከሱ ጋር በተያያዘ ደግሞ ሽልማቶቹም ከፍ ማለታቸው እንደዚሁ ፊፋ ይፋ ያደረገ ይገኛል አንዳንድ ሀገራቶች ከቪዛ ጋር በተያያዘ የተለያየ ጥያቄና ቅሬታ እያቀረቡ ይገኛሉ ለፊፋ ማለት ነው እነዚህንም ጉዳዮች እንመለከታለን ሌሎች አጫጭር ስፖርታዊ መረጃዎችን ይዘናል መጪው የጥር ተጫዋቾች የዝውውር መስኮት ነው እንደነ አርሰናል ማንቸስተር ዩናይትድ ሊቨርፑልን የመሳሰሉ ክለቦች ቡድናቸው ላይ መጠነኛ ጥገና ለማድረግ ወደ ዝውውር ገበያው የሚወጡበት እንደሆነ እየተገለጸ ይገኛል ከወዲሁ ደግሞ ከተለያዩ ተጫዋቾች ጋርም ስማቸው እየተያያዘ ነው የሚገኘውና እነዚህን ጉዳዮች እንመለከታለን የኢትዮጵያ ፕሪሚየር ሊግም የአስረኛ ሳምንት መርሃ ግብር ጨዋታዎች ከነገ ጀምረው ከ10 ቀናቶች ረፍት በኋላ ዳግም የሚመለሱ ነው የሚሆነውና እነዚህን እየተመለከትን ቆይታ እናደርጋለን ሌሎችም መረጃዎች አሉ ጄሪ ጋዜ እንግዲህ በመጨረሻ አንስተዋል ከ10 ቀን ቆይታ በኋላ የሲቢ የኢትዮጵያ ፕሪሚየር ሊግ እንግዲህ በነገው ዕለት የሚጀምር ይሆናል ነገ እንግዲህ 3 ጨዋታዎች የሚደረጉ ይሆናል እሱም ንግድ ባንክ አርባ ምንጭ ምድረገነት ሽሬ ከባህር ዳር መቀለ ሰባ እንደርታ ከሀዲያ ሆሳዕና ጋር ጨዋታቸውን ያደርጋሉ እንግዲህ ከ10 ቀን ቆይታ በኋላ ነው ፕሪሚየር ሊጉ የሚመለሰው እንደሚታወቀው ሊጉን ሲዳማ በ20 ነጥብ ፋሲል ከተማ በ17 ነጥብ ኢትዮ ኤሌክትሪክ በ16 ነጥብ አዳማ ከተማ ከኢትዮ ኤሌክትሪክ በጎል ክፍያ አንሶ እንግዲህ በ16 ነጥብ በተመሳሳይ ነጥብ አራተኛ ደረጃ ይገኛልና በአጠቃላይ 10ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ምን እንጠብቅ ጨዋታዎችስ ምን ይመስላሉ እንግዲህ የኢትዮጵያ ፕሪሚየር ሊግ እስካሁን ቀደም 9 መርሃ ግብሮችን አስመልክቶናል ቀደም ሲል እንዳነሳሽው እንግዲህ ሲዳማ ነው የደረጃ ሰንጠረዡን በቀዳሚነት እየመራ የሚገኘው ማለት ነው ባለፉት ሳምንታት ሲከናወኑ የነበሩት የኢትዮጵያ ዋንጫ የጥሎ ማለፍ ጨዋታዎች እንደዚሁ ሲከናወኑ ነበርና የኢትዮጵያ ፕሪሚየር ሊግ አሁን ሲመለስ የቦታ ለውጥ ያደረገባቸው ስቴዲየሞች አሉ ወደ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁ የሚያመራ ነው የሚሆነው በ10ኛው ሳምንት መርሃ ግብር ላይ በጣም ተጠባቂ ጨዋታዎች አሉ ቀደም ሲል አንቺ ካነሳሻቸው የጨዋታ መርሃ ግብሮች ባለፈ ለምሳሌ በዕለተ እሁድ የሚደረጉ ተጠባቂ ጨዋታዎችን ስንመለከት መቻል ከኢትዮ ኤሌክትሪክ ጋር የሚያደርጉት ጨዋታ በዚህ መርሃ ግብር ላይ ይጠበቃል ይህ ጨዋታ አዲስ አበባ ስቴዲየም ላይ ነው የሚደረገው ሌላኛው ደግሞ ሲዳማ ቡናን ከቅዱስ ጊዮርጊስ እግር ኳስ ክለብ ጋር የሚያገናኘው ተጠባቂው ጨዋታ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚከናወን ነው የሚሆነውና የኢትዮጵያ ፕሪሚየር ሊግ እስካሁን ድረስ ባለው አካሄድ አዳዲስ ክለቦችንም እየተመለከትን እንገኛለን ቀድሞም በፕሪሚየር ሊጉ ላይ ጥሩ ጉዞ ያደርጉ የነበሩ እንደነ ፋሲል ከተማ ኢትዮ ኤሌክትሪክ ስም ያላቸው ክለቦች መቻልም በተመሳሳይ ጥሩ ደረጃ ላይ ነው የሚገኙትና እንግዲህ የ9ኛ ሳምንት የ10ኛ ሳምንት መርሃ ግብር ጨዋታዎች ከነገ ጀምረው የሚከናወኑ ነው የሚሆነው የተወሰነ የሰዓት ማሻሻያ እንደተደረገባቸው ሊግ ሼር ካምፓኒው እንደዚሁ ይፋ አድርጓል ማለት ነው እስካሁን ድረስ ባለው ሂደት የከፍተኛ ጎል አስቆጣሪነቱን ትራክ የደረጃ ሰንጠረዡን ስለጠቀሽው የከፍተኛ ጎል አስቆጣሪነቱን ትራክ አቤል ማሙሽ ከሽረ ገነት እንደዚሁም ደግሞ አቤል ያለው ደግሞ ከቅዱስ ጊዮርጊስ እግር ኳስ ክለብ 4 ግቦችን ከመረብ በማሳረፍ የኢትዮጵያ ፕሪሚየር ሊግ እስካሁን ባለው የ9ኛ ሳምንት መርሃ ግብር ላይ የከፍተኛ ጎል አስቆጣሪነቱን ትራክ በመምራት ላይ የሚገኙ ተጫዋቾች ናቸው ማለት ነው ወደ ሌላኛው ፕሪሚየር ሊግ ስንሄድ የኦሮሚያ ፕሪሚየር ሊግ እንግዲህ ለሁለተኛ ጊዜ አሰላ ላይ እየተካሄደ ይገኛል እዚህ ውድድር ላይ እንግዲህ 14 ክለቦች እንደሚካፈሉ ይታወቃል 8ኛ ሳምንቱን ይዟል እንግዲህ
ከፕሪሚየር ሊግ ወሬያችን ሳንወጣ የኦሮሚያ ፕሪሚየር ሊግ እንግዲህ 8ኛ ሳምንት ጨዋታዎች ከነገ አንስቶ የሚካሄዱ ይሆናል። ይህ ውድድር እንደሚታወቀው በ14 ክለቦች መካከል የሚካሄድ ነው። አሰላ ላይ ነው የሚካሄደው። ነገ እንግዲህ ወደ 4 ጨዋታዎች ይካሄዳሉ። ከነዛ መሀል ሰበታ ከሳምቢቱ፣ ጊምቢ ከጉሊሶ የሚያደርጉት ጨዋታ ይጠበቃል። ሌሎችም ጨዋታዎች አሉ ነገ እንግዲህ እንግዲህ የኦሮሚያ ፕሪሚየር ሊግ የ2018 ዓመተ ምህረት የውድድር ዘመን የ7ኛ ሳምንት መርሃ ግብር ጨዋታዎች ቀደም ሲል ባነሳሽው ስፍራ አሰላ አረንጓዴ ስቴዲየም ላይ ነው እየተከናወኑ የሚገኙ። 7ኛ ሳምንት መርሃ ግብሩ ላይ ደርሷል። ነገ የሚደረጉትን ጨዋታዎች ቀደም ሲል መርሃ ግብሮቹን አንስተሻል። እንግዲህ ወደ አንደኛ ሊግ ለማደግ የሚደረግ ውድድር ነው። ለሁለተኛ ጊዜ ነው ይሄ ውድድር ሲከናወንና ጥሩ ተጫዋቾችን እየተመለከትንበት እንገኛለን። በአንዳንድ አጋጣሚዎች ባሉን መረጃዎች ማለት ነውና እንግዲህ የኦሮሚያ ፕሪሚየር ሊግ የ2018 ዓመተ ምህረት የውድድር ዘመን ላይ የደረጃ ሰንጠረዡን እስካሁን ድረስ በተደረጉ 6 መርሃ ግብሮች ጊምቢና ሳንቢቱ ናቸው 13 ነጥቦችን ይዘው በጎል ክፍያ በመበላለጥ አንደኛና ሁለተኛ ደረጃ ላይ የተቀመጡት። ሲሪቲ 11 ነጥብ አለው፣ 3ኛ ደረጃ ላይ ይገኛል። ዲንቂሲስ እንደዚሁ ሙከጡሪና ገላን ክፍለ ከተማ፣ ጅማ አባቡናን ትልልቅ ክለቦች አሉ። በነገራችን ላይ በኢትዮጵያ ፕሪሚየር ሊግ ከዚህ ቀደም የምናውቃቸው እንደነ ጅማ አባቡና፣ ሰበታ ከነማን ማንሳት እንችላለን። በፕሪሚየር ሊጉ ትልቅ አብዮት በተለይ ኦሮሚያ ላይ ማስነሳት የቻሉ ናቸው በእግር ኳሱ ማለት ነውና ጅማ አባቡና ደርቢ ነበር እንደምታስታውሹው። የጅማ አባጂፋር ጅማ አባቡና በእነዚህ በቡና ላኪዎች የሚደገፍ ነው። ከዛ ባለፈ ደግሞ የመንግስት በጀት ሆኖ ደግሞ ሲንቀሳቀስ የነበረው ጅማ አባጅፋር የኢትዮጵያ ፕሪሚየር ሊግ የ2010 የፕሪሚየር ሊጉን የዋንጫ ክብር ያሳካበት ጊዜ 2009 ላይ ደግሞ ጅማ አባቡና ወደ ፕሪሚየር ሊጉ ካደገ በኋላ የነበረው ፍክክር እዛ ጅማ አካባቢ ላሉ የእግር ኳስ ባለተሰጦች ትልቅ መነቃቃት ፈጥሮ ነበረ። አሁን ላይ ግን ሁለቱም እጅግ በጣም ተዳክመው እንግዲህ እዚህ ኦሮሚያ ፕሪሚየር ሊግ ላይ እስከ መፎካከር እስከ እዛ ደረጃ እስከ መውረድ ድረስ የደረሱበትን ደረጃ ተመልክተናል ማለት ነውና እነዚህ ሁለት ቡድኖች እንግዲህ ትልቅ ህዝባዊ መሰረት የነበራቸው ነው። በተለይ ጅማ አባቡና ብዙ ደጋፊዎች ነበራቸው። አንድ ወቅት አስታውሳለሁ ጋዜጠኛ ዘላለም ያደታ አንድ መረጃ ሰጥቶ የነበር እሱም እዛ አካባቢ ስለነበረና የጅማ አባቡና ያሉት ደጋፊዎች ክለባቸው በትልቅ ደረጃ እንዲቆይ ብዙ ጥረት አድርገው ነበረ። ነገር ግን አንዳንድ ጊዜ እንግዲህ ሁኔታዎች አይፈቅዱም። አሰራሮቻችን ብዙም የዘመኑ ስላልሆኑ በኢትዮጵያ እግር ኳስ ወዲያው ሲከስሙ እንመለከታለን፣ በሆይታ ደግሞ ከፍ ሲሉ እንመለከታለንና እንግዲህ ጅማ አባቡና አሁን በኦሮሚያ ፕሪሚየር ሊግ ነው እየተካፈለ የሚገኘው። ጅማ አባጅፋርን በተመሳሳይ በፕሪሚየር ሊጉ እየተመለከትነው አይደለም የምንገኘውና እንደዚህ አይነት ሰበታ ከተማም እንደዚሁ 2011 ላይ ወደ ኢትዮጵያ ፕሪሚየር ሊግ ካደገ በኋላ ትልልቅ አሰልጣኞች እንደነ ውበቱ አባተ፣ ክፍሌ ቦልተናን ከዛም ባለፈ አብርሃም ተክለ ሃይማኖትን ማንሳት እንችላለን። በጣም ትልልቅ አሰልጣኞች ዘላለም ሽፈራውን ማንሳት እንችላለን። ትልልቅ አሰልጣኞች ትልልቅ ተጫዋቾች ያለፉበት ክለብ ነው። አሁን ሰበታ ከተማም እንግዲህ ወርዶ ታችኛው ሊግ ላይ ነው በመሳተፍ ላይ የሚገኘው ማለት ነው። እንግዲህ በኦሮሚያ ፕሪሚየር ሊግ የ7ኛ ሳምንት መርሃ ግብር በአሰላ አረንጓዴ ስቴዲየም ከተማ የሚደረጉት ጨዋታዎች ይህንን ነው የሚመስሉት ማለት ነው። ቅዳሜም የተለያዩ ጨዋታዎች ቀጥለው ይከናወናሉ። ገላን ክፍለ ከተማ ከጂማ አባቡና ጠዋት 3 ሰዓት ላይ ጨዋታቸውን ያደርጋሉ። አጄ ከወሊሶ 7 ሰዓት ላይ እንደዚሁ ጊዳ አያና ከጄጁ ኤፍሲ ጋር እንደዚሁ 9 ሰዓት ላይ የሚደረግ የኦሮሚያ ፕሪሚየር ሊግ ጨዋታዎች ናቸው። ከዚሁ ጋር ግን በተያያዘ አንድ መረጃ ለማከል በቅርቡ እኛ መረጃውን ወደ ተመልካቾቻችን ስናደርስ ነበር። የሸገር ሲቲ እግር ኳስ ክለብ ዘንድሮ ነው ወደ የኢትዮጵያ ፕሪሚየር ሊግ ማደግ የቻለውና በተለይ በዚህ በኤሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ላይ ጉልህ ሚና የነበራቸው ኢትዮጵያ 3ኛ ደረጃን ይዛ ወደ አፍሪካ ዋንጫው የውድድር መድረክ ከ22 ዓመታት በኋላ ስታልፍ እነዚህ 3 ተጫዋቾች ከፍተኛ ስምና ጥሩ እንቅስቃሴ ማድረግ ችለው ነበርና እነዚህን ወጣት ተጫዋቾች ማስፈረሙ የሚታወስ ነው። የ3 ፖይንት ፕሮጀክት ወይም ደግሞ አካዳሚ ውጤቶች ናቸው። ለአካዳሚውም ተገቢውን ክፍያ በመክፈል ለተጫዋቾችም የሚገባቸውን ክፍያ በየወሩ ለመክፈል ተስማምቷልና ፊርማቸውን ማኖራቸው የሚታወስ ነው። ትላንትና ደማቅ አቀባበል እንደዚሁ የሸገር ሲቲ እግር ኳስ ክለብ አመራሮች በተገኙበት ተደርጎላቸዋል። አቶ ናስር ሁሴን ልዩ ዝግጅት በማድረግ ከስታፍ አባላት ጋር ከማኔጅመንት አባላት ጋር በመሆን እነዚህን ወጣቶች በአካዳሚው ተቀብሏቸዋል ማለት ነውና እንደነ ዳዊት ካሳሁን
ቢኒያም አብርሃና ዘላለም የተሰኙ ተጫዋቾች የሸገር ሲቲ ተጫዋቾች መሆናቸውን ከዚህ ቀደም የኢትዮጵያ እግር ኳስ ፌዴሬሽን አመራሮች በተገኙበት እንደዚሁ ፊርማቸውን ማኖራቸው የሚታወስ ነው። ትላንት ደግሞ በይፋ እንደዚሁ ክለቡ ተቀበሏቸው መልካም የሥራ ዘመን እንዲሆንላቸው ወይም ደግሞ መልካም ቆይታ እንዲኖራቸው በሸገር ሲቲ መልካም ምኞት ዝግጅት ተዘጋጅቶላቸዋል ማለት ነው። ጥሩ ነው አቀባበል ማድረጉ። እነዚህ ሶስት ተጫዋቾች እንግዲህ ከ17 ዓመት በታች ተያይዘው እንግዲህ ጥሩ እንቅስቃሴ እያደረጉ የነበሩ ተጫዋቾች ናቸው። አንዳንዴ ወደ ክለብ ሲገባ የመክሰብ ነገር ይኖራልና ኃላፊነት የወሰደ ይመስለኛል ሸገር ሲቲ አሁን ላይ እንግዲህ ልጆቹን ከዚህ በተሻለ ሁኔታ ለማብቃት እንግዲህ ኃላፊነት ወስዷል ማለት እንችላለን። ይህም የኢትዮጵያ ሕዝብ አደራ ነው የጣለበት። ምክንያቱም ጥሩ እንቅስቃሴ ሲያደርጉ የነበሩ ልጆች ናቸው፣ በጥሩ ሁኔታ የተያዙ ልጆች ናቸውና አሁን ላይ እንግዲህ ክለብ ላይ ሲገቡ ምን አይነት እንቅስቃሴ ያደርጋሉ የሚለውን ነገር ደግሞ አብረን የምንመለከት ይሆናል። ውድ ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎቻችን የተመለከታችሁትን ይመስል ነበር። ከጥቂት ቆይታ በኋላ ወደ ባህር ማዶ አልፈን የስፖርታዊ መረጃዎችን የምናደርሳችሁ ይሆናል። አብራችሁን ቆዩ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶች በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ውድ ተመልካቾቻችን እንግዲህ የተለያዩ የሀገር ውስጥ ስፖርታዊ መረጃዎችን ወደ እናንተ እያደረስን ነበር እስካሁን ቆይታ ያደረግነው። አሁን ደግሞ እንግዲህ ወደ ባህር ማዶ ተሸጋግረን የተለያዩ ስፖርታዊ መረጃዎችን እያደረስን ቆይታ የምናደርግ ይሆናል። ከእናንተ ጋር በድጋሚ አብራችሁን ቆዩ። ጋዜጣ ትላንትና የሊግ ካፕ የሩብ ፍጻሜ ጨዋታዎች ትላንት ተደርገው ነበረ። ማንቸስተር ሲቲ ከብሬንፎርድ ጨዋታ አድርገው 2-0 በሆነ ውጤት ማንቸስተር ሲቲ አሸንፎ እንግዲህ ወደ ግማሽ ፍጻሜ ማለፍ ችሏል። ሌላኛው ጨዋታ ደግሞ ኒውካስል ዩናይትድ እና ፉልሃም ያደረጉት ጨዋታ ነበረ። 2-1 በሆነ ውጤት ኒውካስል ዩናይትድ እንግዲህ ማሸነፍ ችሏል። እንደሚታወቀው ኒውካስል ባለፈው የአመት የካራባው ካፕ አሸናፊ እንደሆነ ይታወቃል። በአጠቃላይ ሁለቱ ክለቦች ለግማሽ ፍጻሜ ማለፍ ችለዋል። ቀጣይ ሳምንት እንግዲህ አርሰናል ከክሪስታል ፓላስ ጋር የሚያደርጉት ጨዋታ ተጠባቂ ይሆናል። ወደ ግማሽ ፍጻሜ የሚያልፈው ክለብ እንግዲህ የሁለቱ አሸናፊ ነው የሚሆነው። የሁለቱ አሸናፊ ደግሞ ከቸልሲ ጋር በግማሽ ፍጻሜ የሚገናኝ ይሆናል። ኒውካስል ከማንቸስተር ሲቲ ጋር እንዲሁ በግማሽ ፍጻሜ ይገናኛሉ። ናው ትልልቅ ክለቦች የቀሩበት ነው ማለት ይቻላል። በእርግጥ እንደነ ሊቨርፑል፣ ማንቸስተር ዩናይትድን የመሳሰሉ ክለቦች እዚህ ውድድር ላይ የሉም። አስቀድመው ከውድድር መድረኩ ተሰናብቷልና ወሳኝ ምዕራፍ ላይ የደረሰው የእንግሊዝ ሊግ ካፕ ወይም የካራባው ካፕ የውድድር መድረክ በቀጣይ የግማሽ ፍጻሜ የሚደረጉ ጨዋታዎች ላይ ይጠበቃል። ትላንት ምሽት ግን በነበረው እንቅስቃሴ እንግዲህ ቀደም ሲል አንቺም እንዳነሳሽው ማንቸስተር ሲቲ ብሬንትፎርድ ሲቲን በሜዳው ኢትሃድ አስተናግዶ 2-0 በሆነ ውጤት ማሸነፍ ችሏል። ሪያን ቼርኪ 32ኛው ደቂቃ ላይ፣ ሳቪኒዮ ደግሞ 67ኛው ደቂቃ ላይ የዜጎቹን የአሸናፊነት ግብ እንደዚሁ ከመረብ ማሳረፍ ችሏል ማለት ነው። ሌላኛው ተጠባቂው ጨዋታ የነበረው በኒውካስል ዩናይትድ እና በፉልሃም መካከል ሴንት ጄምስ ፓርክ ስቴዲየም ላይ የተደረገ ጨዋታ ነበረ። ዮሐኔ ዊሳ 10ኛው ደቂቃ ላይ፣ ሜሊ ደግሞ ባለቀ ደቂቃ ነው 92ኛው ደቂቃ ላይ
ማክፓይሶቹን ያሸናፊነት 2 ግቦች ከመረብ ማሳረፍ የቻሉት ማለት ነውና ፉልሃም ሉኪች ባስቆጠረው ጎል 16ኛው ደቂቃ ላይ ወደ አቻ ውጤት አምጥቷቸው ነበረ። ጨዋታውም ምናልባት ወደ መለያ ምት ሊያመራ የሚችልበት እድል እንዳለ ሲገመት ነበር። ነገር ግን መደበኛው 90 ደቂቃ ተጠናቆ በተጨመረ የባከነ ደቂቃ 92ኛው ደቂቃ ላይ አዲሱ ተስፈኛ የኒውካስል ዩናይትዱ የፊት መስመር ተጫዋች ሜሊ ጎል አስቆጥሮ እንደዚሁ ኒውካስል ዩናይትድ ወደ መለያ ምት ሳያመራ በጨዋታው ደቂቃ ጨዋታውን አሸናፊ ሆኖ እንዲያጠናቅቅ እንደዚሁ አስችሎታል ማለት ነው። የሩብ ፍጻሜው ጨዋታዎች ከወዲሁ ይጠበቃሉ። በተለይ ደግሞ ሳምንት የሚደረገው ወይም ደግሞ በሂደር የቆየው የተላለፈው ጨዋታ የለንደን ደርቢ በአርሰናልና በክሪስታል ፓላስ መካከል ይደረጋል። የሁለቱ ቡድኖች አሸናፊ ደግሞ ከቼልሲ ጋር ነው የሚጫወተው። ሌላ ደግሞ የለንደን ደርቢ የምንመለከትበትን እድል ይከፍትልናል ተብሎ ነው የሚጠበቀውና እነዚህ 4 የሚቀሩት ክለቦች የተሻለ ነገር ያስመለክታሉ ተብሎ ይገመታል ማለት ነው። በቅርቡ እንግዲህ ኒውካስል ዩናይትድ እና ክሪስታል ፓላስ በዚህ በእንግሊዝ የውስጥ ውድድሮች ላይ የተመለከትናቸው ነው የምንገኘው። ክሪስታል ፓላስ የኤፍኤ ካፕ አሸናፊ እንደነበረ እናስታውሳለን። ከዛ ባለፈ ደግሞ ኒውካስል ዩናይትድ ቀደም ሲል እንዳነሳሽው ከ70 ዓመታት በኋላ የዋንጫ ክብር ያሳካበት ነው የእንግሊዝ ሊግ ካፕ እና ዘንድሮም በእንደዚህ አይነት ቁመና ለመሄድ ጥሩ ጉዞ እያደረጉ ነው የሚገኙት የአሰልጣኝ ኤዲያው ቡድን ማለት ነውና በዚህ የውድድር መድረክ ላይ እስከ ፍጻሜ ድረስ ከሚገመቱ ክለቦች መካከል እነዚህ 4ቱ መገኘታቸው የበለጠ ቀሪውን ጨዋታ አጓጊ ያደርገዋል ማለት ነው። የእንግሊዝ ሊግ ካፕ ይህንን ነው የሚመስለው። እንግዲህ ማንቸስተር ሲቲ 8 ጊዜ መድረኩን የዋንጫ ክብር አንስቷል። እዚህ ላይ ከሚገኙ ወይም ከቀሩት ክለቦች መካከል በግንባር ቀደምነት እሱን ነው የምናነሳው። ከዛ ደግሞ ዝቅ ብለን ቼልሲ 5 ጊዜ የመድረኩን የዋንጫ ክብር ማሳካት ችሏል ማለት ነው እና አርሰናል 2 ጊዜ ነው የዚህን መድረክ የዋንጫ ክብር ያነሳው። በኤፍኤ ካፕ ማስተር እንደሆነ ይታወቃል 14 ጊዜ በማንሳት ማለት ነውና ዘንድሮ ደግሞ የፕሪሚየር ሊጉን የዋንጫ ክብር እያለሙ ነው የሚገኙት ከ20 ዓመታት በኋላ የአርሰናል እግር ኳስ ክለብ ደጋፊዎችም አባላቶች በጠቅላላ ማለት ነውና ዘንድሮ እንግዲህ ምናልባት አንዳንድ ጊዜ በፊት ለታዳጊዎች ተስፋ የሚሰጥበት ይህ የውድድር ለሌሎች ዋንጫ መሳቢያ በሚመስል ሁኔታ ዋና ተጫዋቾቻቸውን እያሰለፉ ነው የሚገኙት። ከዚህ በኋላም ፍክክሩ በእንደዚህ አይነት ጠንካራ በሆነ ሁኔታ እንደሚቀጥል ነው እምነታችን የሚሆነው። እንግዲህ ለዋናው ዋንጫ ማለትም ለፕሪሚየር ሊጉ ይሄ ማማማቂያ ይሆናል ተብሎ ይታሰባል። አርሰናል የሚያሸንፍ ከሆነ ወደ ሌላኛው የባህር ማዶ ስፖርት መረጃዎቻችን ስንናልፍ እንግዲህ የ26 አሜሪካ፣ ካናዳ፣ ሜክሲኮ በጥምረት በሚያዘጋጁት ዓለም ዋንጫ አስመልክቶ አዳዲስ መረጃዎች እየወጡ ይገኛሉ። ከሽልማት መጠን ጋር ተያይዞ እንግዲህ ትንሽ አደግ እንዳለ ተገልጿል። 727 ሚሊዮን እንግዲህ ለሽልማት ብቻ እንደተመደበ ነው በዚህ ውድድር ላይ የተገለጸው። 50 ሚሊዮን አንደኛ ለሚወጣው እንዲሁም ደግሞ 33 ሚሊዮን ሁለተኛ ለሚወጣው 29 ሚሊዮን ደግሞ ሶስተኛ ለሚወጣው ሌሎች ደግሞ በየደረጃቸው እንግዲህ ይህን ሽልማት የሚያገኙ ይሆናል። ሌላኛው እንግዲህ 10.5 ሚሊዮን ተመድቦላቸዋል እንግዲህ እያንዳንዳቸው በዚህ ውድድር ላይ ለሚሳተፉ ማለትም ደግሞ ከቀድሞ እንግዲህ በዓለም ዋንጫ አሁን ላይ ሰፋ ያለ ክለቦች ሰፋ ያለ ብሔራዊ ቡድኖች ናቸው የሚሳተፉበትና እያንዳንዳቸው 10.5 ሚሊዮን ብር ነው የተመደበላቸው። ሌላኛው ደግሞ እንግዲህ ለዝግጅት ብቻ 1.5 ሚሊዮን ብር ተመድቦላቸዋል። ሚሊዮን ዶላር ነው የተመደበላቸውና እንግዲህ ይሄ ብር ደግሞ አስቀድሞ ውድድሩ ከመካሄዱ በፊት ለቅድመ ዝግጅት የሚሰጥ ገንዘብ ሆኗል። ያው ትክክል ነው። ፊፋ እንግዲህ በእግር ኳሱን ለማሳደግ በመላው ዓለም በፋይናንስ በተለይ እንደኛ ያለ በታዳጊ ሀገር ላይ ለሚገኙ ለአፍሪካውያን በተለይ እጅግ በጣም የእግር ኳስ ልማት ላይ እየሰራ ነው ማለት ይቻላል። አንደኛው እንግዲህ የዓለም ዋንጫ ነው ዘንድሮ የዓለም ዋንጫው ለመጀመሪያ ጊዜ በታሪክ በ48 ሀገራቶች መካከል ነው የሚከናወነው። እስካሁን ድረስ 42 ሀገራቶች ወደ ዓለም እግር ኳስ ዋንጫው የውድድር መድረክ አዘጋጆቹን ካናዳ፣ ሜክሲኮና አሜሪካንን ጨምሮ ማለፋቸውን አረጋግጠዋል። ቀጣይ በፕሌይኦፍ 6 ሀገራት ብሔራዊ ቡድኖች እንደዚሁ ይጨመራሉና ዘንድሮ ለየት ያሉ ጉዳዮችን እየተመለከትን ነው የምንገኘው። አንደኛው በጣምራ ራሱ መከናወኑም በ3 ሀገራት መካከል መከናወኑ የበለጠ ሳቢ ያደርገዋል ወይም የተለየ ሊያደርገው ይችላል። ከዛ ባለፈ የሽልማት መጠኑንም ቀደም ሲል እንደጠቀሽው እስከ 50 ሚሊዮን ዶላር ድረስ እንግዲህ ለዋንጫው ባለክብር ብሔራዊ ቡድን የሚበረከትለት መሆኑን ተከትሎ ይሄም ቀላል አይደለም። ከዝግጅት ጀምሮ የተበጀተው በጀት በመሳተፋቸው ብቻ ራሱ ወደ 10.5 ሚሊዮን ዩሮ ዶላር የሚያገኙበትን ሂደት ተመልክተናልና እኛ ለዚህ አልታደልንም። እንግዲህ ሀገራችን አንደኛው የሚጠቀሰው ወደ ዓለም ዋንጫው ለማለፍ የኢንስትራክተር ሰውነት ቢሻው ከዚህ ቀደም
የ90 ደቂቃ የቀረውን ጉዞ ማድረግ ነው የቻልነው እንደሚታወሰው ማለት ነው። በናይጄሪያ ብሔራዊ ቡድን እዚህ በደርሶ መልስ በተደረገ ጨዋታ የተሸነፍንበት ነው። ያኔ የኢትዮጵያ ብሔራዊ ቡድን ከ31 ዓመታት በኋላ ወደ አፍሪካ ዋንጫ የውድድር መድረክ ያለፈበትን ስብስብ ነው የምናስታውሰውና ከዛ ባለፈ ግን ዘንድሮ ተመልክተሻል እንግዲህ የነ ጅቡቲ ጋር አቻ የተለያየንበትን በዓለም ዋንጫው ማጣሪያ በጣም ቅሬታዎች ሲነሱ የነበሩበትን ጉዳይ ነው። በመልሱ ጨዋታ በሰፊ የግብ ልዩነት ቢያሸንፍም በመጀመሪያው ጨዋታ ነጥብ የተጋራበትን ሁኔታ ተመልክተናልና ወደዚህ ወደ ዓለም ዋንጫው ለማለፍ ከዚህ ቀደም ከነበረው መጨናነቅ ወይም ከዚህ ቀደም በነበረው ጠባብ እድል አሁን ሰፊ ነገሮች አሉ። አንደኛ ኮታው ጨምሯል። ለአፍሪካ የሚሰጠው ኮታ ወደ 10 ከፍ ብሏል። 9 ሀገራቶች በቀጥታ ያልፋሉ የየራሳቸውን የምድብ ጨዋታ አድርገው። ከዛ ባለፈ ደግሞ እንደዚሁ እንደምታውቂው በፕሌይኦፍ አሁን ምናልባት ዲአር ኮንጎ ልታልፍ ትችላለች። ቅሬታ እየተነሳባትም ቢሆን በናይጄሪያ ማለት ነው ያልተገቡ ተጫዋቾችን አሰልፈዋል በፕሌይኦፉ ጨዋታ በማለት ቅሬታ እያቀረቡ ነው የሚገኙት። አሰልጣኙ ደግሞ ከዚህ ቀደም መተት ተሰርቶብናል ሲሉ ነበርና የአፍሪካ እግር ኳስ አንዳንድ ጊዜ ወዴት እያመራ ነው የሚለውን ነገር ራሱ አጠያቂ ጉዳይ ውስጥ ነው እየከተተውና በምንም ልትፋታቸው አልቻለችም። አሁንም ለፊፋ እንደዚሁ ቅሬታዋን እያቀረበች ነው የምትገኘው። አፋፍ የሆኑ ወይም ደግሞ የደብል ዜግነት አይፈቀድም በዲአር ኮንጎና ነገር ግን ደብል ዜግነት ያላቸውም ወይም ደግሞ የጣምራ ዜግነት ያላቸውን ተጫዋቾች በዛ እንቅስቃሴ ላይ ተጠቅማለች ዲአር ኮንጎ በማለት እንደዚሁ የናይጄሪያ እግር ኳስ ፌዴሬሽን አሁንም ለፊፋና ለካፋ ቤት እያለ ነው የሚገኘው። ቀጣይ ምላሽ የሚያገኝ ነው የሚሆነውና እነዚህን አነጋጋሪ ጉዳዮች ይዟል። ሌሎችም ጉዳዮች ለምሳሌ ከቪዛ ጋር በተያያዘ እንደነ ሃይቲ ሂራንን የመሳሰሉ ሀገራቶች በቂ ቪዛ እንዳልተሰጣቸው ቅሬታ እያቀረቡ ነው የሚገኙት። ራሳቸውንም ከውድድር መድረኩ ለማግለል እንቅስቃሴ ሲያደርጉ ነበረ። ከዚህ ቀደም በጣ ማውጣት ስነ ስርዓት ድልድሉ ላይ እንደዚሁ ወደ ስፍራው ባለማቅናት ቅሬታቸውን ሲያቀርቡ ነበርና አንዳንዴ የፖለቲካ አንድምታ ያላቸውን በፊፋ ላይ ቅሬታ እየቀረበባቸው እንደሆነ እየተመለከትን እንገኛለን። ለምሳሌ ጂያኒ ኢንፋንቲኖ በቅርቡ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር እንደዚሁ በዋይት ሃውስ ተመልክተናቸው ነበረ። ክርስቲያኖ ሮናልዶ በነበረበት የራት ግብዣ ስነ ስርዓት ላይ ማለት ነውና አብዛኛው አሜሪካን እንደ ልቧ እየዘወረችው ነው የምትገኘውና ትራምፕም ለራሳቸው የፖለቲካዊ ፍጆታ ፊፋን እየተጠቀሙት ነው የሚል አይነት ቅሬታ እየቀረበባቸው ነው። ከዛ ባለፈም እንደምታስታውሽው ለትራምፕ የተሰጠው የመጀመሪያው የሰላም አዋርድ አይገባቸውም የሚል ሐሳብ ሲገለጽበት ነበረ። በዛ ላይ በሽልማቱ ሂደት ላይ የፊፋ ስራ አስፈጻሚዎች እንደዚሁ አጽንኦት አልሰጡትም። በራሳቸው ነው ጂያኒ ኢንፋንቲኖ በራሳቸው ስልጣን ነው ይህንን ሽልማት ያበረከቱት የሚል የኖቤል ሽልማት ጭምር እንደሚገባቸው ነው እንግዲህ በጣም በዓለማችን ላይ ላሉ ውስን ሰዎች ለዓለም ሰላም ለሰሩ በጣም ውድ ነው የኖቤል ሽልማት እንደምታውቂው ማለት ነውና ይሄንን ለዚህ ቅስቀሳው ላይ እየተጠቀሙበት ነው የሚገኘው የሚል ሐሳቦች እየተንጸባረቁበት ነው የሚገኘው። ትልልቅ ተጫዋቾችን የምንሸኝበት የ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ በበርካታ የእግር ኳስ አፍቃሪያን ዘንድ ይጠበቃል። ከወዲሁ አወዛጋቢ ነገሮች ታጅበውበት እንግዲህ ቀናቶች እየቆጠሩ ነው የሚገኘው የዓለም ዋንጫው። ማንን ጠብቂያለሽ ግን እስኪ ቅድመ ግምትሽን? ያው በውድድር ላይ የሚከሰቱ ነገሮች አይታወቁም። በማጣሪያ ካየሻቸው ሀገራቶች መካከል ብዙ አሉ እንደነ ፖርቹጋል፣ ብራዚል፣ ጀርመን የመሳሰሉ ሀገራቶች አሉና የዋንጫው ክብር እንደው የማን ይሆናል ብለሽ ትገምቻለሽ እስኪ? እኔ እንግዲህ እንደተለመደው ብሔራዊ ቡድን ላይ ሲባል ብዙ ጥሩ እንቅስቃሴ የሚያደርጉ አሉ። ከጫወት ከጎል ጋርም ተያይዞ ጥሩ እንቅስቃሴ የሚያደርጉ አሉ። አርጀንቲና እንግዲህ ከዚህ ቀደም እንደበላችሁ ይታወቃል። ስፔን እንግዲህ ብሔራዊ ቡድን ላይ ጥሩ እንቅስቃሴ ያደርጋሉ። ፈረንሳይ፣ ጀርመን መገመት በጣም ነው የሚከብደው። እንግዲህ አስቀድሞ ጥሩ እንቅስቃሴ ያደረጉ ክለቡ ብሔራዊ ቡድኖች አሉና ትንሽ ለመገመት የሚከብደኝ ይሆናል። ስፔን ካላት እንትን አጫወቱም ስለሚመቸኝ ስፔን በእኔ በኩል ብበላው ደስ ይለኛል። ጀርመን እንደሚታወቀው ጥሩ ነገር ላይ ነው ያሉት። ፈረንሳይም እንደዚሁ በጣም በጥሩ ተጫዋቾች እንግዲህ የታጀበ ብሔራዊ ቡድን ነውና ቅድመ ግምቱን ለመገመት ይከብዳል። እስቲ አንተ ማን ይመስልሃል? ወደ አንተና ዝሮና የዓለም ዋንጫ ዘንድሮ በጣም ከፍተኛ ፍክክር የምንመለከትበት ነው የሚመስለኝ። ምክንያቱም ፖርቹጋልም በጥሩ ቁመና ላይ ትገኛለች። በዛ ላይ ደግሞ ከዓለማችን ኮከብ ከሚባሉ ተጫዋቾች ተርታ የሚሰለፈው ክርስቲያኖ ሮናልዶን የምትሸኝበት የዓለም ዋንጫ መሆኑን ተከትሎ በተመሳሳይ ለነሱም ትልቅ ጉዞ ለማድረግ ጥረት ያደርጋሉ ተብሎ ይገመታል። በማጣሪያውም ጨዋታ ተመልክተናቸዋል። የፖርቹጋል ብሔራዊ ቡድን ጥሩ ነው እንዳልሽው። ከዛ ባለፈ ደግሞ እኔ ከ1966 በኋላ የእንግሊዝ ብሔራዊ ቡድን በአሰልጣኝ ቶማስ ቱኸል ስር ዘንድሮ
የተሻለ ስብስብ እንዳለው ተመልክቻለሁና ምናልባት የእንግሊዝ ብሔራዊ ቡድን ዘንድሮ ጥሩ ጉዞ ሊያደርግ ይችላል፣ እስከ ዋንጫ ድረስ የሚጓዝበትን ሂደት ሊፈጥር ይችላል የሚል እምነት አለኝ ካሉት የተጫዋቾች ኳሊቲ አንጻርና አሰልጣኙ ደግሞ በዓለም ዋንጫው ማጣሪያ እንደተመለከተችው ምንም ጨዋታዎችን አልተሸነፉም። ሁሉንም ጨዋታዎች በማሸነፍ ነው ወደ ዓለም ዋንጫው ማምራታቸውን ያረጋገጡትና ከዚህ አንጻር የእንግሊዝ ብሔራዊ ቡድንን ቅድሚያ ይሰጣል። የምርህን ነው? አዎ የምሬን ነው። እንግሊዝ ብዙ ጊዜ ፕሪሚየር ሊግ ላይ ነው ጥሩ እንቅስቃሴ ሲያደርጉ፣ እንደ ሊጉ አይደለም ብሔራዊ ቡድኑና እንግዲህ ያልተጠበቀ ግምት ይመስለኛል። እንግዲህ ብዙ ሰዎች እንግሊዝ ብሔራዊ ቡድናቸው ትንሽ ደካማ ነውና አይጠበቅም አንተ የገመትከው እስቲ ምናየው ይሆናል። አንተም ቅድም እንዳነሳው በርካታ ተጫዋቾች በዚህ ውድድር የመጨረሻ ጨዋታቸው ሊሆን ይችላል ለሀገራቸው የሚጫወቱት እነ ሜሲ፣ ክርስቲያኖ እንግዲህ እዚህ ጨዋታ ላይ ይሳተፋሉ ተብሎ ይገመታል። የመጨረሻ ጨዋታቸውን ለሀገራቸው የሚያደርጉ ይሆናል። አዎ ትክክል። እንግዲህ አስቀድሞ መተንበይ ባይቻልም ወይም ደግሞ እኛ ግን መነሻ ያደረግነው የማጣሪያ ጨዋታዎች ላይ ብሔራዊ ቡድኖቹ ያሳዩትን ብቃት ነውና ተመልካቾቻችን በዚህ ላይ ቅድመ ግምታቸውን ሊያደርሱን ይችላሉ። የበለጠ የዓለም ዋንጫው ደግሞ ሲቃረብ ዛሬ አነሳ ነው እንጂ ተያያዥ ጉዳዮችንና ያሉትን ተጨባጫዊ ቁጥራዊ መረጃዎችን እየሰጠን ተመልካቾቻችንም የሚሳተፉበትንና የዓለም ዋንጫውን እንደዚሁ የምንገምትበትን የሽልማት ፓኬጅም በቀጣይ ናሁ ስፖርት እንደዚሁ ያሰናዳል። የአፍሪካ ዋንጫም እየመጣ ነው የሚገኘው። ሳምንት እሁድ ጅማሮውን ያደርጋል በሞሮኮ አስተናጋጅነትና እነዚህ ጉዳይ ላይም ቀጣይ ቆይታ የሚኖረን ነው የሚሆነው። ይህን ካነሳም በመግቢያችን ላይ እንግዲህ አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል ያላቸውን ስኳድ ከማስፋት አኳያ እንዲሁም ደግሞ ለዋንጫ ፉክክር የሚያደርጉትን ርቀት ጥሩ ከማድረግ አኳያ የተለያዩ ተጫዋቾችን ያስፈርማሉ ተብሎ እየተወራን የሚገኘው ከተለያዩ ተጫዋቾች ጋርም እንዲሁ ስማቸው እየተነሳን የሚገኘውና እዛ ላይ መረጃ እንዳለ እየነገርከን ነበር። እሱም መረጃ ለተመልካቾቻችን አድርሰን ብንሰነባበት ጥሩ። የጥር የተጫዋቾች የዝውውር መስኮት እንግዲህ ከቀናቶች በኋላ ጅማሮውን ያደርጋል። ክለቦች እንደ ክረምቱ የተጫዋቾች የዝውውር መስኮት በርካታ ሚሊዮን ዶላሮችን በማውጣት ይሳተፉበታል ተብሎ ባይገመትም ነገር ግን እስካሁን ድረስ ባላቸው የመጀመሪያው ሲዝን ውድድር ላይ ያለባቸውን ክፍተቶች ለመሙላት በዚህ የጥር የተጫዋቾች የዝውውር መስኮት ላይ እንደሚሳተፉ ይታወቃል። በተለይ የእንግሊዝ ፕሪሚየር ሊግ ክለቦች በዝውውሩ የሚያደርጓቸው እንቅስቃሴዎች በበርካታ የእግር ኳሱ አፍቃሪያን ዘንድ ይጠበቃል። በተለይ በየክለቦቹ ደጋፊዎች ዘንድ ማለት ነውና ከዚህ ጋር ተያይዞ ማንቸስተር ዩናይትድ ተሳትፎ ሊያደርግ እንደሚችል በዝውውሩ ላይ እየተጠቀሰ ነው የሚገኘው። ከዚህ ቀደም ከክለቡ ጋር ስማቸው ሲያያዝ የነበሩ ተጫዋቾች እንደውም ደግሞ አሁን በሰበር እየወጡ ያሉ መረጃዎች ዩናይትድ ሮበን ኔቬዝን ከሳውዲ ፕሮሊጉ ክለብ እንደዚሁ ሀሊላል የማስፈረም ፍላጎት እንዳለው እየተነገረ ነው የሚገኘው። ይህ ፖርቹጋላዊ ተጫዋች ከዚህ ቀደም በእንግሊዝ ፕሪሚየር ሊግ ተመልክተናል፣ በወልቨርሃምፕተን ወንደርስ ማለት ነው። ዳግም ወደ ፕሪሚየር ሊግ የመምጣት ፍላጎት እንዳለው እየተገለጸ ይገኛል። አንዳንዶች እንደውም ፎቶሾፕ እየተሰራ ማሊያውን ላይ የማንቸስተር ዩናይትድን እያለበሱት እየተመለከትን እንገኛለን። የክለቡ ደጋፊዎች ተጫዋቹ እንዲመጣ ፍላጎት አላቸው ተብሏል። ከዛ ባለፈ ደግሞ አሰልጣኝ ሮበን አሞሪምም ይህንን ተጫዋች በአማራጭነት እየተመለከቱት እንዳለ እየተነገረ ነው የሚገኘው። ከዛ ባለፈ የካርሎስ ባሌባ ጉዳይ አሁንም ምዕራፉ እንዳልተዘጋ ነው እየተነገረ የሚገኘው። ይህ ተጫዋች በብራይተን ኦቭ አልቢዮን እጅግ በጣም ጥሩ ብቃት እያሳዩ ከሚገኙ አፍሪካውያን ኮከብ ተጫዋቾች መካከል አንደኛው ነው። እስከ 100 ሚሊዮን ዩሮ ድረስ እንደዚሁ ለተጫዋቹ ዝውውር ክለቡ ወይም የተጫዋቹ ባለንብረት ክለብ ብራይተን ለጥፎበት ነው የሚገኘውና ሌሎች ክለቦችን ቢፈልጉት ነገር ግን በአማራጭነት ደግሞ የበለጠ ዩናይትዶች የተጫዋቹን ፊርማ ለማግኘት እየፈለጉ ይገኛሉ። ተጫዋቹም ወደ ኦልድ ትራፎርድ የመምጣት ፍላጎቱ ከፍተኛ እንደሆነ እየተገለጸ ነው የሚገኘው። ዩናይትድ እነዚህን ጉዳዮች ነው እያስመለከተን የሚገኘው። ሌላ እንደዚሁ ወደ ሌላ ዝውውር መረጃችን ከማለፋችን በፊት ከማንቸስተር ዩናይትድ ጋር ራሱ የተያያዘ ሌላ መረጃ አለ። የአሰልጣኝነቱን መንበር ምናልባት ለሌሎች አሰልጣኞች ሊሰጡ የሚችሉበት እድል እንዳለ በአማራጭነት መረጃዎች እየወጡ ነው የሚገኙት። አሁን ላይ ችግር ውስጥ ያሉ ክለቦችን ሊስት አድርገው ነው እነዚህ አሰልጣኞች ወደዚህ ሊያመሩ ይችላሉ የሚል መላምቶች በመረጃ መልክ እየወጡ የሚገኙት ማለት ነው። አንደኛው ግላንስለር ናቸው። ኦሊቨር ግላንስለር እንግዲህ በክሪስታል ፓላስ ቤት በአነስተኛ በጀት እጅግ በጣም ተፎካካሪ ክለብ ገንብተው እየተመለከትናቸው ነው የምንገኘው። አሰልጣኝ ፓትሪክ ቬራን ካሰናበቱ በኋላ ንስሮቹ እኚህን አሰልጣኝ ነው የሾሙት። እኛ አሰልጣኝ ደግሞ ትልልቅ ተጫዋቾች ቢለቁባቸውም እንደነ ኤቤሬቺ ኤዜ፣ ሚሼል ኦሊሴን የመሳሰሉ ተጫዋቾች ቢለቁም ነገር ግን ደግሞ ተተኪ ተጫዋቾችን በማምጣት የቡድኑን ከፍታ አሁንም እያስቀጠሉት ነው የሚገኘው። አሁን
ዲያንጂያን ማቴታን ማንሳት እንችላለን። ማቴታ እስከ ፈረንሳይ ብሔራዊ ቡድን ድረስ መጠራት የቻለው በክሪስታል ፓላስ ቤት በጣም ዝቅተኛ ግምት ከሌሎቹ ክለቦች አንጻር በሚሰጠው ክለብ ውስጥ ሆኖ ነገር ግን እንቅስቃሴውን በጣም እያሳደገ ከነሳር ጋር ከፊት ለፊት የሚያደርጋቸው እንቅስቃሴዎች በጣም የሚገርሙ ናቸውና የተጫዋቾቹን አቅም በመረዳት ከትልልቅ ክለቦች ጋር በሚደረገው እንቅስቃሴ ጥሩ ተፎካካሪ ሆነው ተመልክተናል። ያለፈውን ዓመት እንደምናስታውሰው የኤፍኤ ካፕ የዋንጫ ክብርን ማሳካት ችለዋል። ዘንድሮም በጥሩ ቁመና ላይ ነው የሚገኙት። አስቀድሞ እንደውም በነበሩ መርሃ ግብር ላይ ታስታውሺ እንደሆነ ጄሪ የፊት ለፊት እስከ 3ኛ ደረጃ መምጣት የቻሉበትን አጋጣሚ እንመለከታለን። አሁን ደግሞ እስከ ኳርተር ፋይናል ድረስ በሊግ ካፑም እንደዚሁ እየተጓዙ ነው የሚገኙት። ቀጣይ የትልልቅ ጨዋታ ቢኖርባቸውም ማለት ነውና ከዚህ ጋር ተያይዞ ግላንስለር ምናልባት የዩናይትድን ያሰልጣኝነት መንበር ሊረከቡ ይችላሉ ተብለው ቅድመ ግምት ከተሰጣቸው አሰልጣኞች መካከል አንደኛው ሆኗል። እሳቸውም እንግዲህ የሆነ ያቀዱት ነገር ይኖራል። የውል ኮንትራታቸውን እንዲያድሱ እንደዚሁ ክለቡ ፍላጎት እንዳለው እየተነገረ ነው የሚገኘው። እሳቸው ግን አይቆይ ላስብበት የሚል አይነት ሁኔታ ላይ ነው የሚገኙትና በቀጣይ ዩናይትድን ከሚረከቡ ሰዎች አንደኛው ሊሆኑ ይችላሉ። አሊያም ደግሞ ወደ ቶተንሃም ሆትስፐርስም ሊያመሩ ይችላሉ የሚሉ ግምቶች እየወጡ ነው የሚገኙትና ከወዲሁ እኚህ አሰልጣኝ በትልልቅ ክለቦች እንደዚሁ እየታደኑ እንደሚገኙ እየተነገረ ነው የሚገኘው። ሞሪሲዮ ፖቼቲኖ አሁን የአሜሪካ ብሔራዊ ቡድን አሰልጣኝ ናቸው። እኚህም አሰልጣኝ ምናልባት ወደ ቀድሞ ክለባቸው ቶተንሃም ሆትስፐርስ ይመለሳሉ የሚሉ መላምቶችም እየወጡ ነው የሚገኙት። ከዩናይትድ ጋር እንደዚሁ ስማቸው ሲያያዝ ነበረ ከዚህ ቀደም ማለት ነው። ቶተንሃም ሆትስፐርስ አጀማመራቸው በአሰልጣኝ ቶማስ ፍራንክ ስር ዘንድሮ ነው እንግዲህ እሳቸውንም የቀጠሯቸው። አጀማመራቸው ጥሩ ነበረ። አሁን ላይ ግን ያላቸው ውጤት እነ ሲቲን ማሸነፍ የቻሉበትን አጋጣሚ ተመልክተናል። አሁን ላይ ያላቸውን ውጤት ስንመለከት በእንግሊዝ ፕሪሚየር ሊግ 11ኛ ደረጃ ላይ ነው የሚገኙት። በአውሮፓ ቻምፒየንስ ሊግ የውድድር መድረክም ያው የአውሮፓ ሊግ የውድድር መድረክን አሸናፊ ሆነው በአቋራጭ እንደመጡ ይታወቃልና እዛ ላይም 11ኛ ደረጃ ላይ ነው የሚገኙትና በአንጻራዊነት ክለቡ በተለይ የክለቡ ሊቀመንበር ዳኒ ሌቪ ይህንን እያጠየኑት እንደሆነና ሌላ አሰልጣኝ እያማተሩ እንዳለ እየተገለጸ ነው የሚገኘው። ያልተጠበቀ ይመስላል በአጭር ጊዜ ውስጥ ስለሆነ። ቶተንሃም ሆትስፐርስ ግን በእንደዚህ አይነት ሁኔታ የሚታማ አይደለም፣ አሰልጣኞችን በመቀያየር ማለት ነው። ከዚህ ቀደም ባልጠበቅነው ሁኔታ እንደነ አንቶኒዮ ኮንቴን በተለይ ከዳኒ ሌቪ ጋር ከክለቡ ሊቀመንበር ጋር የሚገቡበት ሰጣ ገባ አሰልጣኞች እንዲሰናበቱ ሲያደርጋቸው እንመለከታለን። ምንም አይነት ሲቪ ቢኖራቸው ማለት ነው። እነ ጆዜ ሞሪኒዮን፣ አንቶኒዮ ኮንቴን ማንሳት እንችላለን። እንደዚህ አይነት ጉዳዮች ስላሉ ከአሰልጣኝነት መንበር ጋር በተያያዘ እንደዚህ አይነት ጉዳዮች በስፋት እየተነሱ ነው የሚገኙት። ሊቨርፑልም ያው ከዚህ ቀደም እንዳነሳናቸው በአርነ ስሎት ያን ያህል አሁን ላይ አስተማማኝ ነው ማለት አይቻልም። መቀመጫቸው እየተናጋ ነው የሚገኘው። በቀጣይ እንግዲህ ምናልባት የሊቨርፑልም የአሰልጣኝነት መንበር ቅጥር ከዚህ ከዩናይትድ ጋር በተመሳሳይ ሁኔታ እየተነሳ ነው የሚገኘው። ወደ ሌሎች ዝውውር መረጃዎች ስናልፍ የማይመስል ነገር ግን ደግሞ የስፔን መገናኛ ብዙሃን በመላምት ደረጃ ወይም በሩመር ደረጃ ይህንን ጉዳይ እያነሱት ይገኛሉ። የአርሰናል ደጋፊዎች በቅርቡ እንግዲህ ትልቅ ክብር ከሚሰጧቸው ተጫዋቾች መካከል ወይም ደግሞ በአርሰናል ማሊያ ግሬስ እንዳለው እየተነገረለት የሚገኘው እንግሊዛዊ ኢንተርናሽናል ዴክላን ራይስ ይገኛልና የስፔኑ ክለብ ሪያል ማድሪድ የዚህ ተጫዋች ፈላጊ ሆኖ መምጣቱ እየተነገረ ነው የሚገኘው። ውስጡን እጅግ በጣም እያጤኑበት እንዳለና ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው በሰፊው የመገናኛ ብዙሃን እየዘገቡት ነው የሚገኘው። አሁን ላይ ዴክላን ራይስን አይደለም ክለቡን መልቀቅ ጉዳት እንኳን ሲገጥመው የክለቡ ደጋፊዎች ምቾት አይሰማቸውም። ተጫዋቹ ኳስ የሚነጥቅበት መንገድ፣ ኳስ የሚያደራጅበት መንገድ፣ ከተከላካይ ወይም ከአማካኝ ስፍራ የሚነሱ ኳሶችን ወደፊት እንዲሻገሩ የሚያደርገው እንቅስቃሴ እጅግ በጣም አስገራሚ ነው። ለእንግሊዝ ፕሪሚየር ሊግ ጭምር ድምቀት ከሆኑ በዚህ ሰዓት ላይ ገለልተኛ ደጋፊ ዝም ብሎ ለተዝናኖት ከሚመለከታቸው ተጫዋቾች መካከል አንደኛው ዴክላን ራይስ ነውና ሪያል ማድሪዶች እንግዲህ ይህንን ተጫዋች እንደሚፈልጉት በሰፊው እየተገለጸ ነው የሚገኘው። በቅርቡ ነው እንግዲህ ወደ 107 ሚሊዮን ፓውንድ ወጪ ተደርጎበት የምስራቅ ለንደኑ ክለብ ለቆ ባለፈው ዓመት እንደዚሁ ወደ ሌላኛው የለንደኑ ክለብ ኤሚሬትስ መምጣት የቻለው ማለት ነውና ቡድኑም ሚዛኑን የሚጠብቀው ዴክላን ራይስ ሲኖር ነው። በአንዳንድ ጨዋታዎች ላይ እንደምትመለከቱው ማለት ነው። አሁን ላይ በወጥነት እዛ ቦታ ላይ ሌሎች ተጫዋቾችን በአማራጭነት እየተመለከትን አይደለም የምንገኘው በዴክላን ራይስ ልክ ማለት ነው። ሌሎች ተጫዋቾች አሉ በእርግጥ በአርሰናል ማሊያ ማለት ነውና ከዚህ ጋር ተያይዞ የሚሆን አይመስልም፣ ግን ሊሆን የሚችልበት እድል እንዳለ ነው እየተነገረ የሚገኘው። ዴክላን ራይስ ላይ የምትይው ነገር አለ? በእግር ኳስ ዓለም ብዙ አይደረጉም የተባሉ ነገሮች ሲደረጉ እንመለከታለን። ሪያል ማድሪድ ሀያል ክለብ ነው። በርካታ ተጫዋቾች ለዚህ
ሀያል ክለብ መጫወት ይፈልጋሉ። አሁን ዲክላን ራይስ በአርሰናል ቤት ጥሩ እንቅስቃሴ እያደረገ ነው የሚገኘው። በተመልካቾችም በደጋፊዎችም ዘንድ እጅግ ተቀባይነት አለውና አሁን አርሰናል እያረጋ ያለውን የዋንጫ ጉዞ ላየሰው እንግዲህ ዲክላን ራይስ ወደዛ ይሄዳል ተብሎ አይጠበቅም። እንደኔ ባሄድ መልካም ነው። በተለይ ደግሞ አርሰናል አሁን ላይ ላለበት አቋም አብሮት ቢቆይ ጥሩ እንቅስቃሴም ከማድረጉም አኳያ ለክለቡም ጥሩ ደጀን ከመሆኑ ጋር ተያይዞ ቢቆይ መልካም ነው። እንግዲህ ምናየው ይሆናል። ሪያል ማድሪድ ሀያል ክለብ ነው፣ መገመት አንችልም። በርካታ ተጫዋቾችን ትልልቅ ክፍያ በመክፈል እንግዲህ ወደ ክለቡ እንደሚያመጣ የሚታወቅ ክለብ ነውና እንግዲህ ተጫዋቹን ፍላጎት አሁን ያለበትም የአርሰናል አቋም ይለይ ይሆናል። ትክክል። አንዳንድ ጊዜ ግን እነዚህን እውቅና በጣም ታላላቅ ተጫዋቾችን ለማቆየት የዋንጫ ክብር ወሳኝ ነው። እግር ኳስ እንደምታውቂው በአጠቃላይ ስፖርት በተለይ እግር ኳስ ደግሞ በእድሜ የተወሰነ ነው እና በእድሜያቸው በጣም ጥሩ በሆኑበት ሰዓት ላይ የዋንጫ ክብሮችን ማምጣት የግድ ይላል። እንግዲህ ቀጣይ እግር ኳስ ስታቆሚ በዚህ ክለብ ውስጥ ይህንን የዋንጫ ክብሮች አሳክቻለሁ። አሁን ላይ እኮ በክብር የምንጠራቸው ትልልቅ የውድድር የትልልቅ የሽልማት መድረክ ላይ እኮ ሸላሚ ሆኖ የምንመለከታቸው በእግር ኳስ ህይወት ዘመናቸው ተገቢውን ነገር ሰርተው የዋንጫ ክብሮችን አሳክተው ሲመጡ ነውና ይህንን ለማድረግ ደግሞ አርሰናል አሁን ያለበት ቁመና ጥሩ ነው። ነገር ግን አስቀጥሎ ደግሞ የዋንጫ ክብሮችን ማምጣት እነዚህ ተጫዋቾች በአስተማማኝ ሁኔታ በክለብ ውስጥ እንዲቆዩ ያደርጋል። ሌሎችንም ትልልቅ ተጫዋቾች ለማምጣት ያስችላል። አሁን እኮ አርሰናል ተፈላጊ ክለብ እየሆነ ነው እየተመለከት ነው የምንገኘው። ተጫዋቾች ከዚህ ቀደም አሰልጣኝ ሚካኤል አርቴታ ከቬንገር ስንብት በኋላ በነበሩት የሽግግር የውድድር አመታቶችን ብትመለከቺ አርሰናል ተመራጭ ክለብ አልነበረም። ያናህል እንደውም ተጫዋቾች ለቀውት የሚሄዱ ክለብ ነበረ። ከዛ በኋላ ግን አርቴታ ከመጣ በኋላ ይሄ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ከረጅም አመታት በኋላ መመለስ፣ በፕሪሚየር ሊጉ የሻምፒዮናነት ፉክክር ውስጥ መቆየት ይሄንን ሁላ ክብር እያመጣለት በትልቅ ተጫዋቾች ጭምር እኔም የአርሰናል ደጋፊ ነኝ የሚሉ አብዮቶችን ይዞ መጥቷልና ይሄ ደግሞ ወደ ዋንጫ ክብር የበለጠ ከፍ ካለ ተጫዋቾች በአርሰናል ቤት መጫወት ይፈልጋሉ። አብዛኞቹ ተጫዋቾች ዴክላን ራይስም ብዙ አማራጮች እንደነበሩት ከማንቸስተር ሲቲ ጭምር ተጫዋቹን ይፈልገው እንደነበረ ወደ አርሰናል ከመምጣቱ በፊት ማለት ነውና መርጠውት መጥቷል። ነገር ግን እንዳልኩሽ ነው ዋስትና የሚሆነው የዋንጫ ክብሮችን ማሳካት ተጫዋቾችን ለማቆየት አይነተኛ ሚና አለው የሚል ሐሳብ አለኝና ሊሆንም የሚችልበት እድል አለ። ነገር ግን እነዚህ አይነት መረጃዎች በሩመር ደረጃ እየወጡ ይገኛሉ። ሊሳካም ላይሳካም ይችላል። ለማንኛውም ግን መረጃዎቹ ወደ ተመልካች ለማድረስ ነው። ከአርሰናል ስንወጣ እንግዲህ ሌሎችም ስፖርታዊ መረጃዎች እንዲያስከየ ነገርከን ነበር። የዝውውር መረጃ እንግዲህ አሁን የጥር የዝውውር መስኮት ከመዳረሱ አኳያ በርካታ የዝውውር መረጃዎች ይኖራሉና እስቲ ሌላ ስፖርታዊ መረጃዎችን ከያስክ ለተመልካቾቻችን ብናደርስ። አንደኛው እንግዲህ ብዙ የመረጃ ምንጮች እየተቀባበሉት የሚገኘው የማርጉይ ጉዳይ ነው። ማርጉይ በክሪስታል ፓላስ ቤት የተከላካይ ስፍራ ተጫዋች ነው። ይህ ተጫዋች እንግዲህ በቀጣይ ምናልባት ወደ ሊቨርፑል የማምራቱ ነገር አይቀሬ ስለመሆኑ እየተገለጸ ነው የሚገኘው። ባለፈው አመት ወደ ሊቨርፑል ለማቅናት ከጫፍ ደርሶ በአንዳንድ ጉዳዮች ሳይሳካለት መቅረቱ የሚታወስ ነውና በውድድር አመቱ መጨረሻ የውል ኮንትራቱ ይጠናቀቃል። ከዛ ቀደም ግን እንደዚሁ የተጫዋቹ ባለንብረት ክለብ ክሪስታል ፓላስ ወደ መርሲሳይዱ ክለብ ሊቨርፑል ሊሸኘው ስለመቃረቡ እየተገለጸ ነው የሚገኘው ማለት ነው። ሊቨርፑሎችም ይህንን ተጫዋች ማስፈረም ይፈልጋሉ። ሌሎችም ክለቦች የተጫዋቹ ፈላጊ ናቸው። የበለጠ ግን እድል ያለው እየተባለው የሚገኘው ሊቨርፑል ነው የማርጉይን ፊርማ ለማግኘት ማለት ነው። እንግዲህ ጋዜ ስለሰጠን ስፖርታዊ መረጃ ከልብ አድርገን እናመሰግናለን። ተመልካቾቻችን የዕለተ ሐሙስ የናሁ ስፖርት መረጃዎቻችን የተመለከታችሁትን ይመስል ነበረ። በምሽቱ የናሁ ስፖርት ወጃችን ደግሞ የተለያዩ ስፖርታዊ መረጃዎችን ይዞ ጋዜ ወደ እናንተ የሚደርስ ይሆናል። መልካም ቀን።